እግዚአብሔር አብ ብቻ መሆኑን ካልተረዳን እግዚአብሔር የሚለው የመጽሐፍ ቅዱስ ቃል ሶስት መለኮታዊ አካላት ያሉት አድርጎ ከተቀበል እንግዲያስ እግዚአብሔር እንዲህ አለ እግዚአብሔር እንዲህ ተናገረ በተባለ ቁጥር የሚናገረው ከአራተኛው የመለኮታዊ አካል ጋር ነው ማለት ነው። ይሄን ስትላቸው ደግሞ አይደለም ይሉና ይመለሳል። እንግዲያስ ይሄ የመጽሐፍ ቅዱስ ክፍል የሚናገረው ስለ አንዱ አምላካችን ስለ አንዱ እግዚአብሔር በሥጋ ስለተገለጠው እግዚአብሔር አስረግጦ የሚናገር ክፍል ነው። ጌታ ኢየሱስ ይባረክ። ይህንን ለማወቅ እንድንችል መጽሐፍ ቅዱስ ውስጥ ያለ ማንኛውም ጥቅስ በሌላ የመጽሐፍ ቅዱስ ክፍል ነው እንጂ የሚተረጎመው በአእምሮ አይተረጎምም። ሃሌሉያ! በፍልስፍና አይተረጎምም። ተመስገን። ስለዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ይህን የመጽሐፍ ቅዱስ ክፍል ለመረዳት እንዲህ ይላል። መልአኩ መልሶ እንዲህ አላት። ለማርያም መልአኩ መጥቶ ሲናገር መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። በዚህ ቃል መሰረት በእግዚአብሔር ተአምራዊ አሰራር እግዚአብሔር በሥጋ እንዲገለጥ ሆኗል። ከሌላ ከየትም ሳይሆን መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ለምን? መንፈስ ቅዱስ በተአምራት ያዘጋጀው ሥጋ ነው። እግዚአብሔር ይመስገን። እኔ እግዚአብሔር ስል ስለ እግዚአብሔር አብ ነው። ሰዎች ስለሚሉት ስለ ሌላው አስተምሮ እግዚአብሔር አይደለም እናገር። እግዚአብሔር ይመስገን። ያ እግዚአብሔር ማን እንደሆነ ስለገባል። ሃሌሉያ! ያ እግዚአብሔር በሥጋ ተገልጦ የመጣ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። ይህ እግዚአብሔር ምንድን ነው የሆነው? በሥጋ ነው የተገለጠው። ስለዚህ እግዚአብሔር ስል እኔ ያ የተገለጠውን ምስጢር ነው የምናገረው። ኢየሱስ ይባረክ። ሰውነቱ የእግዚአብሔር ልጅ የተባለለት ኢየሱስ ይባረክ። በመለኮትነቱ ደግሞ በሥጋ የተገለጠው እሱ ራሱ የሆነ አምላክ